በብዙዎች ዘንድ ሙና ደግ፣ የማይከፋት፣ የዋህና ለሰው አሳቢ ተብላ ትጠራለች። ማንም ሰው እርዳታ ሲጠይቃት እምቢ ማለት አታውቅበት። የራሷን ጉዳይ ትታ የሰዎችን ችግር ለመፍታት ትሮጣለች። የሰዎችን ስሜት ላለመጉዳት ስትል የራሷን ሕመም ትውጣለች። ነገር ግን ከዚህ ምስኪንነት ጀርባ አንድ ትልቅ እውነት ተደብቋል። ሙና በውስጧ በጣም ዝላለች። በስነ ልቦናው ዓለም ይህ ፒፕል ፕሌዚንግ ወይም ሌሎችን ለማስደሰት መኖር ይባላል። ሙና ደግነቷ የመነጨው ከጥንካሬዋ መስሏት ነበር። ነገር ግን ሳታውቀው የራሷን ፍላጎትና ስሜት ሙሉ በሙሉ ጥላ ነበር። እምቢ ማለት መቻልን ባለመማሯ የራሷን ሕይወት መሪነት ለሌሎች አሳልፋ ሰጥታለች። አንድ ቀን ግን ያልታሰበው ነገር ሆነ። ሙና በከፍተኛ ድካምና ጭንቀት ወይም በርናውት ውስጥ ሆና በጣም የምትቀርበውን ሰው እርዳታ ጠየቀች። ነገር ግን ሁልጊዜ ለነሱ ስትኖር የነበሩ ሰዎች እሷ ስትፈልጋቸው ከአጠገቧ አልነበሩ። ያኔ አንድ ትልቅ እውነት ተገለጠላት። ለሰዎች ስትል ራስህን ባዶ ካደረግ በመጨረሻ የምትቀረው ካለህበት ባዶ ነጋ ብቻ ነው ብላ አሰበች። የሙና ምስኪንነት ሰዎችን ጠቅመዋል፣ እሷን ግን አክስሯታል። ራስን ማጣት ምን ያህል ከባድ እንደሆነ የተረዳችው በዚያች ምሽት ነበር። ሙና ከዚያች ቀን ጀምሮ አዲስ ጉዞ ጀመረች። የውስጥ ማንነትን የመፈወስ ጉዞ፣ ከሚታይ እና ከማይታይ ቁስል የመፈወስ ጉዞ። ይህንን ለማድረግ ደግሞ 3 መሰረታዊ የስነ ልቦና ህጎችን በህይወቷ ላይ መተግበር ነበረባት። የመጀመሪያው ህግ ድንበር ማበጀት ነው። ሙና መጀመሪያ የተማረችው ነገር እምቢ ማለት የጥላቻ ሳይሆን የራስን ሰላም የመጠበቂያ መንገድ መሆኑን ነው። ለሌሎች ሰዎች የምትሰጠውን ዋጋ ያህል ለራሷ ጊዜ፣ ለራሷ እረፍትና ለራሷ ህልም አዎ ማለት ጀመረች። ወደ ራሷ እንድትመለከት እድል ሰጣት ማለት ነው። ድንበር ማበጀት ደግሞ ራስ ወዳድነት ሳይሆን ራስን ማክበር፣ ከሌላ ሰው በፊት ራስን ማስቀደም መሆኑን ተረዳች። ሁለተኛ ሙና የተማረችው ነገር ትራንስፓረንሲ ኦፍ ኢሉዥን የሚባለውን ኮንሰፕት መስበር ነው። ይሄም የግልጽነት ቅዠትን ወይንም ደግሞ እኔ እየተሰቃየው እንደሆነ ሰዎች በራሳቸው ማወቅ አለባቸው የሚለውን ሀሳቢዋን መስበር እንዳለባት ተማረች ማለት ነው። እኛ የምናስበውንና የሚሰማንን ነገሮች ሰዎች ሁሉ በቀላሉ ያነቡታል ብሎ ማመን ትራንስፓረንሲ ኢሉዥን ይባላል። ሙና እንግዲህ ይህንን ህግ ለወጠችው። ስሜቷን፣ ፍላጎቷንና ድካሟን በግልጽ መናገር ጀመረች። ሶስተኛ የጓደኛና የመረጃ ምርጫ። ህይወቷን በሚበክሉ ጉልበቷን በሚያጠፉ ሰዎች እና ሀሳቦች መከበቧን አቆመች። ለሰላሟ ቅድሚያ የሚሰጡ መጽሐፍትን ማንበብ፣ ማስታወሻ መያዝና በዝምታ ውስጥ ራሷን ማዳመጥን ልማዷ አደረገች። ዛሬ እንግዲህ ሙና ያቺ የድሮዋ ምስኪን ሴት ሳትሆን አሁን ደግ፣ እንደዚሁ ሰው የምትረዳ ነገር ግን ደግነቷ የሚመነጨው ካላት ትርፍ ጉልበትና ምርጫ እንጂ ሰዎችን ላለማጣት ከሚፈጣ ፍርሃት አይደለም። ያሁኑ ሙና ማለት ነው። ሙና አሁን ራሷን ትወዳለች። የራሷን ህይወት በራሷ እጅ መምራት ጀምራለች። እንግዲህ የሙና ታሪክ የብዙዎቻችን ታሪክ ሊሆን ይችላል። ደግ መሆን እና ምስኪን መሆን የተለያዩ ነገሮች ናቸው። ደግነት ከጥንካሬ ይመነጫል። ምስኪንነት ግን ድንበርን ካለማወቅና ከፍርሃት ሊመነጭ ይችላል። እስኪ ራሳችንን እንጠይቅ። በህይወታችን ውስጥ ለሰው ስንል የራሳችን ህልምና ሰላም እየሰዋን ነው ወይስ አይደለም? ልክ እንደ ሙና ዛሬ ከራሳችን ጋር የምንታረቅበትና አዲስ የለውጥ መስመር የምንዘረጋበት ቀን ይሆንልን።